ሰማይ በሰማይ ቤተክርስቲያን ላይ ጎርፍ ነው። ቤተክርስቲያን ላይ አገልጋዮች ይታረዳሉ፣ ገዳማት ይፈርሳሉ፣ ንዋየ ቅድሳት ይዘረፋሉ፣ ንዋየ ቅድሳት ይቃጠላሉ። አገልጋዮች እውነተኞች ተናጋሪዎች ሁሉ እየተነጠቁ ይወሰዳሉና ምን ይሰማሃል? ላለው ወደ ሌላ ላለ እየተመታን ነው የምንለው፣ እየታረድን ነው የምንለው። ገና ምርዱ ለጊዜው በአርሲ የሚባል ሀገር ተጀምሯል። ሙሉ ለኢትዮጵያ ግን የተረገጠ በጀት ነው ማለት ነው። ሰይፉ የተረገጠ ነው፣ ሞቱ የተደገሰ ነው፣ ደሙ የተደገሰ ደም ነው። ለማን? በሙሉ ለኢትዮጵያ የተደገሰ ደም ነው። ያለ ማቋረጥ እንዲፈስ ኦርቶዶክስ የምትባል ቤተክርስቲያን ከኢትዮጵያ ምድር ፈንሳ እንድትጠፋ ስም አጠራሯ እንዳይኖር የተደገሰ ነው። ታዲያ ይኸው ነው እየሆነ ነው። አይ ማታ አታውሩብን ካልከኝ ፀሐይ እየሞቀው ሀገር ያወቀው ነው ላለ አይ ቢሆንስ ታዲያ ቤተክርስቲያን እኮ አንድ ፊትን ሲመታ አንድ ፊትን ስጠው የተቃወሙ ወደ እኩይ በእኩይ የተቃወሙ ወደ እኩይ በእኩይ ክፉን በክፉ አትቃወሙ ነው የሚለው ካልከኝ ደግሞ አንተ ለግል ማታረገው ለቤተክርስቲያን ሲሆን የምታርሰው አንድ ፊትን ሲመታ ወንድም ያኛውን አዝረት ትሰጠዋለህ። ለው አንተ ሁለት ፊትን ነው የምትመታው። አየዋለ አንተ ለግልህ ነው ለግልህ እኮ ነው። ክፉን በክፉ አትቃወሙ፣ አንድ ፊትን ሲመጣ አንድ ፊትን ስጠው ይላል ትላለህ። አዎ ይላል፣ ግን ለግልህ መጋደል ትችላለህ። እንደ ግል እኮ ነው። እንደ ግል እኮ እነ ጊዮርጊስ ተጋደሉ። ሞተ ተነስቶ ተጋደለ፣ ሞተ ተነስቶ ተጋደለ፣ ሞተ ተነስቶ ተጋደለ። 3 ጊዜ ሞተ፣ 7 ዓመት ተጋደለ። እንደ ግሉ ነው። አስተው እንደ ግል መጋደል ይቻላል። መርቆሬዎስ እንደ ግሉ ተጋድለዋል። ቅዱስ ጴጥሮስ እንደ ግሉ ተዘርዝቆ ተሰቅሏል። ህብረተ ቤተ ክርስቲያን ላይ የመጡ ሐናንያና ሰፊራን ሸኝቷቸዋል ነው ብላችሁ ሸኝቷቸዋል። እንደ ህብረቱ አንድ ፊት ሲመጣ አንድ ፊት ሲቆም ይባል የለም። አንድ እንደ ህብረቱ እኮ ነው። አይታ እንደውም አንዳንድ ጊዜ ደግሞ እውነት ነው አባቶቻችን በአሕዛብ መካከል ሲሰብኩ ሲያስተምሩ ወንጌልን ሲመሰክሩ እግዚአብሔር ኃይለ ቃል ይሰጣቸዋል። ገቢረ ተአምራት ወመንክራትን ያሳድርባቸዋል። በዚህ ሰዓት አሕዛብ ክርስቶስን ካዱ፣ ለጣዖት ስገዱ፣ ምስጋናን አቁሙ፣ ለጣዖት መስዋዕት አቅርቡ ተብሎ ሲያዙ እንደ ግላቸው በእምነት ሲጸኑ መንፈስ ቅዱስ ያድርባቸዋል። መንፈስ ቅዱስ ሲያድርባቸው ደማቸው ሲፈስ ተአምር ይገለጣል። በተአምሩ ብዙ አሕዛብ ያምኑና ይጠመቃሉ። የሰማዕታት ደም ዘር ነው፣ የክርስትና ዘር ነው ይባላል። አዎ እውነት ነው። ታዲያ ግን መቼ ነው የሰማዕታት ደም የክርስቲያን ዘር የሚሆነው ካላችሁ ወደ አሕዛብ ሄደን ስንሰብክ ያኔ ነው ደማችን ዘር የሚሆነው። መጥተው ሲገሉን ሳይሆን እኛ ሄደን እየሰበክን ታምር እያደረግን ስንሰብክ ብዙ አሕዛብ ማጥመቅ፣ ብዙ አሕዛብ ማሳመን፣ ብዙ አሕዛብ ወደኛ ማምጣት እንችላለን። መጥተው ሲገሉን ግን ዘር ሳይሆን የዛ ዘራችን ነው የሚያልቀው። ዘራችን ነው የሚያልቀው። አያችሁ? ታዲያ እኮ ነው ይሄ እየሆነ ነው አሁን አልኳት። ታዲያ ምንድን ነው የሚያስፈልገው? ምንድን ነው የሚያሻው ለዚህ? አዎ አሁን ብዙ ጊዜ ሰው አንቀላፍቷል፣ ተኝቷል። አዎ በቃ እንዲህ ሞቱ። ከዛ ኮፒ ሊንግሸር አድርገው ለ100 ሰው አድርሰው ለ10 ሰው አድርሰው ቶሎ በል ኮፒ ሸር አድርገው 100 ሰው ሙቷል፣ 30 ሰው ሙቷል። ዝም ባለፈው 10 ገደሉ፣ አሁን 30 ገደሉ። ቀጣይ 300 ይገላሉ። የእኛ ኮፒና ሸር ላይክ አድርገው ብቻ ነው ሰራቸው። እነሱ ሲጨርሱ አንተ ላይ እንደሚደርሱ አትዘንጋ። መሀሉ ሲፈታ ዳሩ ሲፈታ መሀሉ ምን ይሆናል? ምን ይሆናል? ዳር ይሆናል። ያ ነው አሁን የኛ ነገር። ተው የኔ ነገር ነው እንዳለው ሰው ሆነናል። አብረው ፈርቶ ተደራርበው ተኝተው ጊዜው መጥቶ ድሮን ሲበላው ሲቀረጥም አንተ ምንድን ነው የሚሰማው ሲለው ተው የኔ ነገር ነው ያለው። ተው የኔ ነገር ያለው በቃ አሁን ሄደ። ተው የኔ ወንድም ክርስቲያን ነው ያደረገው። ተው የኔ ወንድም ክርስቲያን ደግሞ የፈሰሰው። ተው በቃ ችግር የለም። ተው እያረዱት ነው። ተው እያቃጠሉት ነው። ተው እያነደዱት ነው። ተው እናቲቱን የጸነሰችው አይወለድ ክርስቲያን ተብሎ ማይጸኗን ቀበው ልጅን ሲያወጡ ተው እናቲቱ እያየች ልጆቿን በሰይፍ እየቆረጡ አንገታቸውን ከፊቷ ሲከምሩት ተው። አያት ሽማግሌውን ይዘው ከነለብሱ ቤንዚን አርከፍቶ ሲያቃጥሉት ተው ዝም ብለው። ታዲያ
መጽሐፍ ላይ ግን ምን ብለን እናነባለን? በአንዲት ቤተ ክርስቲያን ምን እንላለን? እናምናለን። እዛ ሲቃጠል ግን ተወው። አካሌ ነው ያልከውን ሲቃጠል ተወው። እኔን ነው ያልከውን ሲቃጠል ተወው። እሱ ነው ያላልክምን? እኔን አንዲት ናት አላልክምን? ተወው፣ ይቃጠል እንደዚህ ነው። ተወው፣ በጣም ተወው ነው አይታችኋል። ስለዚህ እንዲህ ነው ፉከራችን መስተካከል አለበት። መስተካከል እኮ ነው። እኔ አንድ ነገር ልንገራችሁ። አሁን ብዙ ጊዜ ምን ይባላል መሰላችሁ? እኛ በጣሊያን ፊት አንገቱን የሰጠው መድፉን ያልፈራው መሳሪያ ያልፈራው ሞትን በጀግንነትና በእምነት ጽናት ደፍሮ የሞተው የማን ቤት ነው እንላለን? የማን ቤት ነው? የአቡነ ጴጥሮስ ልጆች ነን አለ። እውነት ነው፣ የአቡነ ጴጥሮስ ልጆች ነን። ግን የአቡነ ጴጥሮስ ልጆች ብቻ አይደለንም። ከዛስ የቆስጠንጢኖስ ልጆችም ነን። ከዛስ ምድረ ከነዓንን ለማውረስ መንገድ ላይ እንቅፋት የሆኑ የነበሩ አሞራውያን፣ ሞዓባውያን፣ አሞናውያን፣ አማሌቃውያን፣ ፌርዛውያን የሚባሉ አሕዛብ እስራኤልን ከግብፅ ሲወጡ መንገድ ሊያስቀሩ እየገደሉ እንቅፋት እየሆኑ እያስቸገሩ የነበሩት በሙሉ እያጸዳ ምድረ ከነዓንን ያወረሰ እስራኤልን ምድረ ከነዓን ርስት አድርጎ ያወረሰው የኢያሱ ልጆች እነ የአቡነ ጴጥሮስ ልጆች አይደለም? ይህ ማለት እኮ የመጨረሻ ጨክነው ሲጨብጡ ማተብ በጥሰን አንክድም፣ ሃይማኖት አንለውጥም እንደ አቡነ ጴጥሮስ ምን ያለ በሃይማኖታችን ጸንተን መስክረን እንሞታለን። ህብረቷን ሊያጠፉ ዘር ሊያጠፉ አጠቃላይ አናኗራችን በሙሉ ወደ አለመኖር ሊቀይሩ ሲመጡ ግን እኛም ደግሞ በምንችለው ሁሉ ተደራጅተን እንከላከላለን ነው ትሉ እንከላከላለን። መዘጋጀት አለብን። ራሳችን መዘጋጀት እኮ ነው። በምንድን ነው የምንዘጋጀው? ብሎ እነግራችኋለሁ በኋላ። ያ ነው እና ቤተክርስቲያን በጥቅሉ አሁን እንደ ድሮ በነገስታቱም በምንድን ነው በፕሮቴስታንቱ፣ በተሐድሶ፣ በካቶሊኩ፣ በአክራሪ እስልምና በተለያየ መናፍቃን ስልት ጥበባዊ በሆነ መንገድ በጀት ገብተው እንዲያደርጉ እያጠፉ ይገኛሉ። እኛ አንድ ላይ እንላለን፣ ተበታትነን እንኖራለን። እነሱ አንድ ሆነው ያጠፉናል፣ እኛ ብቻችንን እንጠፋለን። እነሱ ተደራጅተው ያጠፉናል፣ እኛ ተበታትነን እያለቅን እንገኛለን። አያት ቤተክርስቲያን እንደሆነ አባሏ ህብረቷ የሚበዛው በሁለት ወገን ነው። በስንት ወገን አባት? ለስንት ወገን ነው? አንደኛው በመውለድ ነው። ልጅ እየወለድን የቤተክርስቲያን አባል እናበዛለን። እየወለድን እኮ ነው። ስንወልድ የቤተክርስቲያን አገልጋዮች ይበዛሉ፣ ምዕመናን ይበዛሉ፣ የቤተክርስቲያን ምዕመናን አባል ህብረት ይበዛል። አንዱ ይሄ ነው። ሁለተኛው ደግሞ ወደ አሕዛብ ሀገር በመሄድ እያሳመኑ እያጠመቁ የቤተክርስቲያን አባል ይበዛል። አሁን ኦርቶዶክሳዊት ቅድስት ቤተክርስቲያን ግን እየወለድን አይደለም፣ ማህፀናችን ዝግ ነው በወሊድ መቆጣጠሪያ። እሺ ወደ አሕዛብ ሄደን አሳምነን አምጥተን እያጠመቅን አይደለም። ከዛ ያለው በተለያየ መንገድ እየጠፋ እየተቆረጠ እየወደቀ ነው። እንደ ግንድ ሆኗል። ለበዓል እንደሚታረግ በልጅ ያህል እንኳ ረራ ያይሰጠው። አሁን ኦርቶዶክሳዊ ሰው ማለት የማገዶ እንጨት በሉት። የማገዶ እንጨት እኮ ነፍስ ይማር የሚለው እንኳ የለም። ነፍስ ይማር የሚለው እኮ አይደለም። ነፍስ ይማር ብሎ ለአቀባበር እንኳ ማይመች እስኪሆን ለአቀባበር እኮ መግለጫ እንኳን አሰጠው። ምን ያህል የተናቅን፣ ምን ያህል የተዋረድን፣ ምን ያህል የሞትን፣ ምን ያህል እንደተሰደድን፣ ምን ያህል ከሀገር እንደለቀቅን፣ ምን ያህል ከሀገር እንደተሰደድን አልገባንም እንጂ ቢገባን እጅግ በጣም ያሳዝናል። ይህ ሁሉ እየሆነ ነው ያለው እና በአንዲት ቤተክርስቲያን እናምናለን ስንል ከዚህ ሁሉ ጋር አብረን ነው እንጂ ታዲያ በጥምቀት ብቻ ነው አብረን ከበሮ እየመታን የምንኖረው? የመስቀል ብቻ ነው አብረን ከበሮ እየመታን የምንኖረው? የትንሣኤ ብቻ ነው ጣዖት አብርተን አማን በአማን እያልን እየተቀረቁ የምንውለው? የልደት ብቻ ነው ጠዋት እያበረን አማን በአማን እያልን ህብረት የምንፈጥረው? በልደት በግና ፍሪዳ ብቻ ነው ቅርጫ እያነሳን ህብረት የምንፈጥረው? ለትንሣኤ በግና በሬ ብቻ ነው ህብረት የምንፈጥረው? በአንድ ሞትስ አይቆጨንም? አንድነት የለም። የሌላው ህመማችን አይሆን፣ የሌላው ስደታችን አይሆን፣ የሌላው ስቃያችን አይደለም። ይህንን ሁሉ ልንረዳና ይገባን ይገባል። በእውነት መንፈስ ቅዱስ እውነቱን በልባችን ውስጥ ያብራልን። አየት መንፈስ ቅዱስ በልባችን እምነትና ቅባቱን ያድለው። ታዲያ እንዲህ እየሆነች ቤተክርስቲያን እየተንገላታች ትገኛል። ታዲያ ይህ ሁሉ የሆነው ትምህርትን ለማሳጠር ለምንድን ነው? ይህ ሁሉ ይህን ብለን ዘረዘርን። ይህ ሁሉ ወደ እኛ መጥቶ እንዲህ ሲያደርግ ለምንድን ነው? ምንድን ነው ምክንያቱ? ምን ዋና ምክንያቱ? ውስጣዊ ችግሩ ምንድን ነው? እንዴት የኔ ያህል ኃይል አገኙ? እንዴት የኔ ያህል አቅም አገኙ? ብርታት የሆናቸው ነገር ምንድን ነው ካላችሁኝ ወደ እኛ ወደ ውስጠኛው ልምጣ።
ማንኛውም ተነስቶ ኦርቶዶክስን እንዲዘግብ፣ እንዲያንቋሽሽ፣ እንዲሳደብ፣ እንዲያሳድድ፣ እንዲገል፣ ደም እንዲያፈስ ዋና ምክንያት የሆኑ ነገሮች ምንድን ናቸው ካላችሁ፣ አንደኛ የመዋቅራዊ አስተዳደራችን ችግር ነው። መዋቅራዊ አስተዳደራችን ችግር ነው። ለምን ሲባል በትክክለኛው መንገድ በራስ በመዋቅሩ ፈቃድና በራስ በባለቤትነት በትክክለኛው መንገድ በተጠና ስዕል ለቤተ ክርስቲያኗና እየተፈጠረ ላለው ችግር ጽቡ ሆኖ ፊት ላይ መቆም አልቻለም። ፊት ለፊት መቆም አልቻለም። ጽቡ ሆኖ የመዋቅራዊ አይታረም። ለምሳሌ ባለፈው ዓመት ወጣቱ ራሱን አደራጅቶ ይጠብቅ ተባለ። ማን ያደረገ? መዋቅራዊ ተተላልፏል። የአባቶቻችን ነግሮናል፣ አስተላለፉትና ግን ማንም ይፈጽመው? ተከታትሎ ሀገረ ስብከቶች እንዲያስፈጽሙ፣ ወረዳ ቤተ ክህነቶችን ሀገረ ስብከቶች ተከታትሎ እንዲያስፈጽሙ፣ ወረዳ ቤተ ክህነቶች ደግሞ አስተዳዳሪዎችን ተከታትለው ወጣቱን እንዲያደራጁ፣ እንዲያዘጋጁ፣ እንዲሰንቁ፣ ችግሩን እንዲያስረዱ፣ የአረዳድ መተካከል፣ የዝግጅት መተካከል፣ ወደፊት ሁሉም የመጓዝ ቤተክርስቲያንን የመረዳት ለሰማዕትነት ራሱ እንዲያዘጋጅ ማለት ስራውን ግን አፈጻጸሙ ላይ ጋር ባልና ቆመ ማለት ነው። ይህ አስተዳደራዊ ፍጥነትና ጥንካሬ ትጋት ቀረ ማለት ነው። ይህ አስተዳደሩ አለመጠንከሩን አንዱ አለመሆኑ ምን ሆነ ካላችሁ፣ ምን አደረገ? ዝም ብሎ የተከፈተ በር ሆነ። ማንም ገብቶ ሊዘግነው፣ ማንም ገብቶ ሊቆርጠው፣ ማንም ገብቶ ሊያሳደው፣ ማንም ገብቶ ሊገፋው፣ ማንም ገብቶ ሊያጠፋው፣ ማንም ገብቶ እንደፈለገ ሊያደርገው የሚናገረው የሚገልጸው ሆኖ ብቻ ነው። አንድ የመጀመሪያው ይሄ ነው። ይሄን ይገባናል። ለምንድን ነው ይሄ አስተዳደሩ እንዲሆነው ሲባል እውነተኞች እውነተኞች እዙ አባቶች አሉ የሚያለቅሱ ደም ያለቅሱ የሚታገሉ የሚለፉ የሚተጉ እንቅልፍ ያጡ የሚወጡ የሚወርዱ አባቶች አሉ። ግን ግንሳ ክፉዎች በዙና አላሰራቸዋል።